እሺ ሁላችን መጽሐፍ ቅዱስ እናወጣለን። ሰዎች ደብተራችሁን ያዙ። ባለፈው ሳምንት የጀመርነው በልሳን መጸለይ ግሎሶላሊያ አሜን ለዘላለም ኢየሱስ ጌታ ነው። እና ባለፈው በልሳን መጸለይን በሁለት መንገድ ከፍለነው ነበር። ኢየሱስ ጌታ ነው። አንደኛው ዜኖግሎሲ ወይም ደግሞ የሰው ቋንቋ የሚባለው ወይም ምድራዊ ቋንቋ አሜን ለዘላለም የሰው ቋንቋ። በተለይ በእነዚህ ቀናት ልሳን ተሞልቼ አላውቅም የምትሉ ሰዎች መናገር እንደምትችሉ እኔ እርግጠኛ በሕያው ጌታ ተማምነው አሜን ለዘላለም። መናገር ደግሞ የጀመራችሁ እንደምትጨምሩ አምናለሁ። ካቱ ካንቻ ካታ እስኪ በዛበሉ እስኪ አሜን ለዘላለም። የልሳን መናገር ጥማት በኢየሱስ በብዙ ይገባባቸዋል። አሜን ሄሎ ሲገባብኛል ወለ እንደ ጻፍ ማሳመሪያ ብቻ ሳይሆን ታካታ ካቻካ ሃሌሉያ አቤት ሆነ ትለዋል። አሜን አቤት ሆነ ትለዋል። አሜን እና ጸሎት ማሳመሪያ ወይም ደግሞ እንዳገለጋይ አትምናረግበት ሳይሆን ሃሌሉያ በልሳን መጸለይ ማቁን ታካታ ጳውሎስ ስንት ተናገራል ማለት ማቁ ከሁላችሁ ስንት ናቸው? ብዙ ናቸው። እንግዲህ በጥብ እናበለው ስንት እንደሆነ አስቡ። ከሁላችሁ በልሳን እናገራለሁና እግዚአብሔር እናረጋው አመሰግናለሁ። ለምሳሌ ከሁለቱ ላይ ታገሩ ወይ ከሶስቱ ላይ ጳውሎስ ከሁላችሁ አሜን ያንተን የዚህ ሁሉ ድምር ደምሩትና ከሁላችሁ ይልቅ በልሳን እናረጋለን በሏ አሜን በልሳን እናገራለሁ ራካቻ ካላጋስ ማቹላ ፍራዳጋስ ለፕራካቶ ሳባስ ቼናሞ ሲዳላባሪ ራካቶ ሲዳላባሪ ሬጌን ዴሌጎዲያ ሳድራ ፍራዶዲያስ ኢየሱስ ጌታ ነው። አሜን ዛሬ ባለፈው እነዚህ በግቢያዎችን እናወራው ለምን በልሳን መናገር ጥቅሞቹ ወደ መሀል እየገባን ስንገባ እናንተ ራሳችሁ ለመናገር በጣም ትጓጓላችሁ። አሜን ኢየሱስ ለዘላለም ጌታ ነው። ሃሌሉያ እና ዜኖግሎሲ የሰው ነው የምድር ቋንቋ ነውና ብዙ ሰዎች ስለ ሰው ቋንቋና ስለ ምድር ቋንቋ ያላቸው አመለካከት በጣም የተዛባ። ለምሳሌ ሰው ፎከስ የሚያደርገው እግዚአብሔር ግሎሶላሊያ ወይ ማይታወቀው ልሳን ብቻ ይመስላል ያስባሉ። ግን መጽሐፍ የሰውን የቋንቋ ልምምድ ከፋፍለን ብናየው ኢየሱስ ጌታ ነው። ከዘፍጥረት ምዕራፍ 1 ጀምሮ አዳም ሲፈጠር አዳም ይነጋገርበት የነበረውን ቋንቋ ተምሮት አይደለም ፈጥሮትም አይደለም። አሜን ለዘላለም እግዚአብሔር ሰጥቶት ነው። አሜን ኢየሱስ ጌታ ነው። ሔዋን ባይሆን አሜን ሔዋንም አዳምም ኦልሬዲ በሚነገር ሔዋንና አዳም የሚባቡበት ቋንቋ የተፈጠረ ሆኖ ሳይሆን እግዚአብሔር በስጦታ መልክ የሰጣቸው ቋንቋ ነው። ምን አይነት ቋንቋ እንደሆነ ትግሬኛ ይሁን ኦሮምኛ ይሁን ምናምንኛ ይሁን መሸገረኛ ይሁን ጌታ ይሁን ግን የምድር ቋንቋ ነው። የምን ቋንቋ ነው? በሏ በጌታ እና ይሄ ቋንቋ ወደ አቤል ወደ ነቃየል ሲመጣ ግን በትምህርት ነው በመስማት ነው። በምን ሆነ? በሏ በጌታ ሁለቱ ግን ገና ሲፈጠሩ አንደኛው በሰውነቷ ላይ ጎለመሰ፣ እሷም ስትፈጠር በሰውነት የጎለመሰች ስለሆኑ ለሁለቱም በዛ ጊዜ ቋንቋ እንደ ጊፍት እንጂ እንደ ትምህርት አለ። አሜን። ስለዚህ የምድር ቋንቋ እግዚአብሔር ይሰጣል ማለት ነው። የመጀመሪያውን የምድር ቋንቋ ሰጪ ማን ነው ማለት? በሏ በጌታ ቀጥሎ ደግሞ መጣንና በኖህ ዘመን የነበረው ደግሞ ስናይ ቋንቋቸው ምን አደረገው? ደበላለቀባቸው። ስለዚህ የብዙሃኑ ቋንቋ እንትነኛ ምንድነው? ይሄ የማስፈራራት ነው። በሏ በጌታ ደግሞ መጣንና ሐዋርያት ሥራ ምዕራፍ 2 ላይ ሲያስደንቀን ሲያስገርመን በነበሩት በተዋያው ላይ ወረደና ዜኖግሎሲ ሰጣቸው። ዜኖግሎሲ ሰጣቸው ወይም የምድር ወይም የሰውን ቋንቋ እግዚአብሔር ሰጣቸው። ቅድም እያወራን ነበር ከማን ጋር? ከእግዚአብሔር ሰው ጋር ከእግዚአብሔር ሰው እያወራን ነበር። እነዚህ ሰዎች ምናልባት ጴጥሮስ ምናልባት በዛን ጊዜ የነበሩት ሐዋርያት ከመንፈስ ወርዶባቸው የሚናገሩትን ከሰጣቸው በኋላ እና ከተናገሩት በኋላ ጨርሰው 3000 ሰው ከዳነ በኋላ እስኪ በዛ ቋንቋ ወራቸው አድርሰው አሜን ለዘላለም አሜን ለዘላለም። ስለዚህ ያንን ቋንቋ ሰዎች አድርገውታል፣ ሰምተውታል። ኢየሱስ ጌታ አሜን። ሰምተውታል ነው እስኪ በርስ እንደገና ስለዚህ የሰውና የምድር ቋንቋ መለወጥ አስቀድሞ እግዚአብሔር ሰጥቶ ነበር ማለት ነው። እግዚአብሔር ይሰጣል አሁን ማለት ነው። እና ባለፈው ነግሬያቸዋለሁ። አንድ ወንጌላዊ ያሬድ የሚባል ሁላችን የምንወደው ባለፈው ወንጌል ሲወረሳው ታውቃችሁ እሱ የምንወደው ሲመሰክር አልኳችሁ ወደ ሰሜን ክልል አካባቢ የነበረ የተገለሉ ለብቻ የተገፉ በቅርብ የዳኑ ሰዎች አሉ ሲባል አለ ሄድኩኝ። አሜን። ከዛ ሄጄ እያጽናናኋቸው መንፈስ ቅዱስን ተቀበላችሁ ናቸው አይ ሲሉ ጸለይኩላቸው። ከዛ ውስጥ አንደኛው ወጣት ገና ልጅ የሆነ ልጅ በጣም በሚገርም እኛ
ሰው እንደምንለው ቨርቡ ምኑ በጣም ሊደቅ እንግሊዘኛ ሲናገር ነበር። ያኔ ከዚህ ተናግሮ አያውቅም። አሜን ነው። በዚህም በእኛም ዘመን ያደርጋል ማለት ነው። ይሰራል። ፔንቴኮስታሎች ነው። አሜን። ወይም ደግሞ በመንፈሳዊ እንቅስቃሴ የምናምን አሜን። ፔንቴ የሚባል ሃይማኖት ታና እሺ፣ ፔንቴኮስታል ሙቭመንት አማኞች አሜን። አሜን አትሉ? በሩስ እንደገና ቀጥሎ ግን ግሎሶላሊያ ደግሞ የሚባለው ሰማያዊ ነው፣ መንፈሳዊ ነው፣ ወይም የመላእክት የምንለው ነው፣ ወይም የመናፍስት ልሳን ነው። አሜን ነው። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ላይ በሰውና በመላእክት ቋንቋ ምን ብናገር ሰው ይናገራል። ሰው በሰው ቋንቋ ይናገራል፣ በመላእክት ቋንቋ ይናገራል። ይሄንን ቅድም ሐዋርያት ሥራ ምዕራፍ 2 ላይ በሰው ቋንቋ ወጥቷል። ኢየሱስ ጌታ ነው። ስለዚህ ይሄ የሐዋርያት ሥራ 2 ልምምድ ግሎሶላሊያ ሳይሆን ዜኖግሎስ ነው፣ የምድርና የሰው። ይሄ ግሎሶላሊያ ምንድነው ግን ማንም አያውቀው። እስኪ ማንም አያውቀው በሉ በጌታ እሺ፣ ክብር ለኢየሱስ ነው። ባለፈው ስንፈታ ዜኖስ ማለት የእንግዳ ወይም የባዕድ ሀገር ማለት ነው። ግሎሶ ማለት ደግሞ ቋንቋ ወይም ልሳን ማለት ነው። ስለዚህ አንድ ላይ ስናመጣቸው የባዕድ ሀገር ወይም የእንግዳ ሰው ቋንቋ ማለት ነው። አሚን። ለምሳሌ አንተ ቻይነኛ ማትችል ከሆነ የባዕድ ቋንቋ ለአንተ አሚን፣ የእንግዳ ሀገር ቋንቋ ነው። ይሄ የተለመደ ነው። ኢየሱስ ለዘላለም ጌታ ነው። አሚን አትሉ? ቀጥሎ ምን አለን? ስለ ግሎሶላሊያ ስንባል ደግሞ ግሎሶ ማለት ልሳን ማለት ሲሆን ላሌኦ ማለት መናገር ማለት ነው። አሚን። ልሳን መናገር ማለት ነው ማለትና ግሎሶላሊያን ስንረዳ እዚህ ውስጥ የሚጠቃለሉ ነገሮች ለምሳሌ የመናፍስት ቋንቋ ነው። እስኪ የመናፍስት ቋንቋ ነው በሉ። አንደኛ ቆሮንቶስ ምዕራፍ 12 እና ምዕራፍ 14 ስታነቡ ወደ ሚለው የመናፍስት ቋንቋ አቤት፣ የምን ቋንቋ? ማዱጋ ጂጋራ አንስቱና የምታወሩት ልሳን የመናፍስት ቋንቋ ነው። እስኪ የመናፍስት ቋንቋ ነው። ብዙ ክርስቲያን በተለይ ጴንጤ የሆኑ ሰዎች መናፍስትን ክፉ ይቻላል። መናፍስቶች ቅዱሱም አሉ ደግሞ የረከሱ ነው። ኢየሱስ ጌታ ነው። እግዚአብሔር የማን አባት ነው? የማን አባት ነው? መጽሐፍ ሲናገር የመናፍስት አባት ነው። የማን አባት ነው? ለዛ በጌታ ኢየሱስ ጌታ ነው። ስለዚህ መናፍስት አሉ። አዎ፣ ከዛ ውስጥም አንደኛው የኛ ተፈጥሮ ምንድነው? መንፈስ ነው። እኛ መንፈስ ነን እያልኩኝ አይደለም። ሰው መንፈስ ነፍስ ጋር አለው። ከዛ ውስጥ አንደኛው ተፈጥሯችን ዳግመኛ የተወለደው ማለታችን መንፈስ ስለሆነ ቋንቋው መንፈሳዊ ነው። ምናዊ ነው። መንፈሳዊ ሲበሉ እንደገና እና አንዳንድ ሰዎች በጣም ቁጥብ ለመሆን ልሳን የማይናገሩ ከሆነ መንፈሳቸው እንደሚፈልገው እያዋሩት አይደለም። በአካል ውስጥ ታያቸው በጣም ወሬኞች ናቸው። በመንፈስ ዓለም ታያቸው ግን መንፈሳቸው እንዳይናገር እንዳያወራ ይከለክሉታል። ኢየሱስ ለዘላለም ጌታ ነው። እና የማይታወቅ ልሳን ነው መጽሐፍ ምንም አይልሳን ከእግዚአብሔር ጋር ምን ይባል የምትነጋገረው ሚስጥር ነው። ሚስጥር ነው። ማንም አያውቀው። እሺ፣ ያኛውን ዜኖግሎስ የምድር ቋንቋ የሰው ቋንቋ ሰው ሁሉ ያውቀዋል፣ የሚሰሙት ያውቁታል። ይሄንን ግን ማንም አያውቀው። እግዚአብሔር የመተርጎምን ስልጣን ልሳን የመተርጎምን ጸጋ የሰጣቸው ሰዎች እንጂ ማንም አይቀው። ከማን ጋር ስለሚወራ በልሳን የሚናገር ለማን ይናገራል? ያኛውን ልሳን ግን ለእግዚአብሔር አለምታወራ ለሰው ምታወራ። ኢየሱስ ጌታ ነው። የሁለቱን ንጽጽር አየን። አስታውሳችሁ የሁለቱን ንጽጽር አየን። ዜኖግሎስ ወይም ሐዋርያት ሥራ ምዕራፍ 2 ላይ የነበረውን ስናየው ቋንቋው የሰው ማለት አሚን ለዘላለም። ግሎሶላሊያ የምንለው ደግሞ አንደኛ ቆሮንቶስ ምዕራፍ 12 እና 14 ላይ ያለው ስናይ ደግሞ የማይታወቅ ነው፣ የመላእክት ነው። ግዴታ የመላእክት ነው ይላል። በለምስ ቅድም ከእግዚአብሔር ጋር ስናወራ የመላእክት ብቻ ያለው የሰማው የመላእክት ብቻ ይላል። አሚን ለዘላለም። የማይታወቅ አሚን ለዘላለም። አንዳንዱ የመላእክት ነው፣ አንዳንዱ ደግሞ ምናልባት የመላእክት ላይ ነው። አንተና እግዚአብሔር አይደለ የምትነጋገሩበት የምትገናኙበት የመሰሰሪያ ኮድ ሊሆን ይችላል። መጽሐፍ ቅዱስ ነው ብሎ በሙላት አላረው አላው እንደተጨፍልን አላደረገው። ኢየሱስ ጌታ ነው። የማይታወቅ የማይታወቅ እስከማይታወቅ እስከማይታወቅ እንደገና እንግዲህ አጣላ ብዙዎች ደስ ይላቸው እዚህ ላይ ዝም ብሎ በልሳን መናገር ነው። እንግዲህ ላይ አናው አሚን ለዘላለም አናው ታንግስ ሌላው ሰው የተለየ ሃሌሉያ ልዩ ይለዋል። ስለዚህ ቢጆን ነው የመላእክት ብቻ ብላችሁ አትያዙት። ክብር ለኢየሱስ ይሁን። እስኪ አሚን በሉ። እስኪ አሚን በሉ። ቀጥሎስ ሐዋርያት ሥራ ምዕራፍ 2 ላይ የሚሰማው ማለት ነው ስንል የሚሰሙት ያልዳኑት ናቸው። ሄሎ ሐዋርያት ሥራ ላይ የነበሩ ሰዎች ኢየሱስ ጌታ ነው 120 እኮ ይባባሉ። ምን ያደርጋሉ? አይገቡም። ሲመጣባቸው መንፈስ ግን ለሚመጡ 3000 ምናምን ሰው የሚነብብ የሚባለው የሚነገር ነው። ስለዚህ የሚሰማው ሰው ተደራሹ ሰው ምን አይነት ሰው ማለት
ያልዳኑ ማንኛውም ሰዎች ይህ ቋንቋ በዳያሉታል ይተረጉሙታል። ያኛውስ የሚሰማው ማን ነው? ዜናው ምንድን ነው? ፕሮሶላ ላይ ወይም ደግሞ አንደኛ ቆሮንቶስ ምዕራፍ 12-14 ላይ ያለው ስለተባለ ለእግዚአብሔርና ከተተረጎመ ለማ ለቤተ ክርስቲያን ከተተረጎመ ለማ ለቤተ ክርስቲያን ኢየሱስ ጌታ። እንደገና ትርጉሙ ሲባል ያኛው ሐዋርያት ሥራ ምዕራፍ 2 ላይ የነበረው ሰሚዎቹ ራሳቸው ያውቁታል ይተረጉሙታል። ይሄኛው ሲባል መለኮታዊ የትርጉም ስጦታ ያስፈልጋል። አሚን ለዘላለም አሚን ለዘላለም። እሺ ዓላማውና ግቡ ምንድን ነው? ቀደም ሲል ዓላማው እግዚአብሔር የሰጠበት ዓላማውና ግቡ ምንድን ነው ከተባለ ይሄ ሐዋርያት ሥራ ምዕራፍ 2 ላይ ያለው የሰው ቋንቋ የምድር ቋንቋ እግዚአብሔር የሚሰጠው አይነት ከሆነ ወንጌልን ለመስበክና ለማስፋፋት ነው። ወንጌልን ለመስበክና ለማስፋፋት ነው። ያኛው ውስጥ ከተባለ ግን በጣም ሲናገር በልሳን የሚናገር ራሱን ላይ ያንጻል። ሄሎ ምን ያደርጋል? ያንጻል። የዛኛው ወንጌል ለማስፋፋት ነው። ይሄኛው ግን ራስን ለማነጽና ከተተረጎመ ደግሞ ቤተክርስቲያን ለማነጽ ነው። ስለዚህ ላይ ንጽጽር ስታደርጓቸው ራሳቸው በጣም ምን አላቸው? ዲፈረንስ አላቸው። ኢየሱስ ጌታ ነው። ዛሬ የምናየው በልሳን መጸለይና ወይም ልሳንና መንፈስ ቅዱስ የመንፈስ ቅዱስ ታሉት በልሳን መጸለይና የመንፈስ ቅዱስ ስጦታ አቤታችሁ ሁሉ በተለይ ዝም ብላችሁ በልሳን ብቻ ጸልዩ። ካቶካቻ አሚን ለዘላለም ዝም ብላችሁ ኢየሱስ ጌታ በሚቀጥለው ቀበረን ብያየን ይላል። አይኖር ያለ ምንድን ነው? ያለ ፍሬ ነው። ሰሞኑን ከሰኞ ጀምሮ እዚህ ቤት እየጸለይን ነው እና ምን እናደርጋለን መሰላችሁ? በልሳን ሰው ነው የምንጸልየው። እንግዳ ሰው ካመጣ በስተቀር በልሳን ሰው ነው የምንጸልየው። እናደርጋለን መጽሐፍ ቅዱሳችንን ለምሳሌ ኤፌሶን ምዕራፍ 1 እናነብና ምዕራፍ 1 ላይ ያሉ ለአይምሮ የሚጠቅሙ ነገሮች እንሰማቸዋለን። በመንፈሳዊ በረከት እናደርጋቸው አረ ተባርካቸው ተቀራቸዋለሁ ያንን ለአይምሮአችን እንይዛለን። ኢየሱስ ጌታ ነው። ከዛስ የመገለጥ ነገር በመንገዳችሁ እንዲሰጣችሁ ያንን እንይዛለን። ከዛ ያን ይዝና ወደ ጸሎት ነው። ከዛ እየጸለይን ለነፍሳችን የሆነ ነገር አቃብናታል። ምን አድርገናታል? ነፍሳችን ልታሰራሰው ነገር አድርገናታል። አጉርሰናታል፣ ሰጥተናታል። ኢየሱስ ጌታ ነው። መንፈሳችን ግን ያለ ማቋረጥ እንዲጸልይ እናደርጋለን። በልሳን ሄሎ የዛን ጊዜ እንደው እግዚአብሔር ከረዳን ምናልባትም በነፍሳችን ውስጥ ያለ እናሰላስለው ነገር እየፈታው ይላል። ሄሎ እና በእነዚህ ቀናት በጣም በሚገርም መንገድ እያስጀመረ ነበር። ይሄ ለወር ይቀጥላል። ይሄ ለሁለት ነው። በየቀኑ እንደዚህ ጸልይ እዚህ ቤት ይቀጥላል። ኢየሱስ ጌታ ነው። እሺ በልሳን መጸለይና የመንፈስ ቅዱስን ስጦታ ዛሬ ስንጀምር የመጀመሪያ ወርስ ስለ መንፈስ ቅዱስ ስጦታና ስለ ልሳን ስናወራ አዳዲስ ሰዎች ካላችሁ ለምን ሰው ይፈልጋል? በመጀመሪያ ልሳንና የመንፈስ ቅዱስ ስጦታን ከማየታችን በፊት የመንፈስ ቅዱስ የጸጋ ስጦታዎች ኢየሱስ ጌታ ነው። የማናው በሉ እንደገና የጸጋዎች ስጦታዎች ላልዳኑ ሰዎች የሚሰጡ አይደለም። አሚን ነው። ያልዳኑ ሰዎች በፍጹም የመንፈስ ቅዱስ ስጦታና ኢየሱስ ጌታ ነው በልሳን መናገር አስቀድሞ አይሰጣቸውም። ወደምስ ማዱጋንታ ዛሬ ሆነ ሚስጥር ይወጣል። አሚን ለዘላለም። ያልዳኑ ሰዎች የሚያስፈልጋቸው መጀመሪያ ስለ ኢየሱስ መሰበክ ነው። ኢየሱስ ያድናል፣ ኢየሱስ ያድናል፣ ኢየሱስ ያድናል። ሰው አስቀድሞ መስማት ያለበት ዋጋ የከፈለ ኢብን የመንፈሳዊ የመንፈስ ቅዱስን ስጦታ እንድትቀበል ያደረገ አንተ የረከስ ኢየሱስ ጌታ ነው። አንተ ለእግዚአብሔር የማትመች ከእግዚአብሔር ጋር ጥል የነበርክን ሰውዬ በደሙ ያስታረቀ እንደገና ይህን የረከሰ የነበረውን ማንነትና ሰውነት ለቤተ መቅደስነት የሚዘጋጅ በደሙ ያጠበ ማን ይባላል? ጌታ ኢየሱስ ይባላል። እና ሰው መጀመሪያ መስማት አለበት። ዓለም መስማት ያለባት አስቀድማ ስለ መንፈስ ቅዱስ ሳይሆን ስለ ኢየሱስ እና ወንጌል ስትሰብኩ አስቀድማችሁ ለአሕዛብ ለአንዳንድ ሰዎች ስለ መንፈስ ቅዱስ አታውቋቸው። ምን አትወራቸዋል? አታዛቡት። የመጀመሪያ መነገር ያለበት ሰው ኃጢአተኛ ነው፣ በደለኛ ነው። ይህንን በደልና ኃጢአት ደግሞ በእግዚአብሔር ፊት ሊያስተሰርይ ኢየሱስ መካከል የገባ ሊቀ ካህን ሆኗል። ስለዚህ መጀመሪያ የሰውዬ ከመንፈስ ቅዱስ ጋር ከመነካካቱ በፊት ከኃጢአት ማድረግ አለበት፣ መንጻት አለበት፣ ከኃጢአት መዳን አለበት፣ ከአብ ጋር መታረቅ አለበት። አብ ይህን መንፈስ ቅዱስ የሚባለው የሚሰጠው ለዳኑ ሰዎች ነው። ከእሱ ጋር ለታረቁ ሰዎች ነው። ምክንያቱም ስጦታ ሰው ሄሎ ስጦታ ዓለም ሁሉ እንዲህ የተሰጠ አንድ ምን አለ? ስጦታ አለ። እሱ ለዓለም ሁሉ ነው። መንፈስ ቅዱስ ግን ለዓለም ሁሉ አልተሰጠም። ሰዎች ምናልባት ኢየሱስ ለዓለም ሁሉ ኃጢአተኞች የተሰጠ ነው። መንፈስ ቅዱስ ግን ለዓለም ሁሉ ኃጢአተኞች ሳይሆን
በክርስቶስ ላመኑ ሰዎች የተሰጠ ነው። ይገባል። ይሄን ምነግርህ ክብር ለኢየሱስ ይሁን። የሚገባ እንደሆነ እንድትገለጽ ስለሚገባ አሜን። ለዘላለም በስራ አይደለም በጉልበት አይደለም፣ ክርስቶስ ስለአንተ በሰራው በዛ ሃሌሉያ ተገብቶሃል። አጠገብ ያለውን ሰው ተገብቶሃል። እየነገርኩህ ያለው እምነት እንድትሞላ ነው። በሏ በጌታ ኢየሱስ ጌታ ነው። እስኪ መጽሐፍ ቅዱስ ላይ እንሂድ። ዮሐንስ ወንጌል ምዕራፍ 7 ከ37 እስከ 39 ዮሐንስ ወንጌል ምዕራፍ 7 ከ37 እስከ 39 አማቱና ካቼ ለማረስ ዮሐንስ ወንጌል ምዕራፍ 7 ከ37 እስከ 39 ሐዋርያት ሥራ ምዕራፍ 2 ከ37 እስከ 39 ሐዋርያት ሥራ ምዕራፍ 2 ከ37 እስከ 39 አይ ቲንክ የዮሐንስ ወንጌል ምዕራፍ 7 ታሪክ ሁላችሁም ስለምታውቁት ዝም ብዬ በመናገር ለፈው። አሜን ለዘላለም። ኢየሱስ የሆነ ጊዜ ላይ ኢየሱስ ጌታ ነው። ሰዎች ውሃ እየተራጩ የእስራኤል ባህል አለ ውሃ ይመራጨት የምንቀር አሁን አንዳንድ ጓደኞች ዘመዶቻችን የሆነ ቀን ያነሱ ውሃ እንደሚራጩ የእስራኤል ባህል ነበረ እና እስራኤል ያርጋ ውሃ የሚራጭበት ቀን አለ። ኢየሱስ ውሃ በጣም በሚረጭበት ቀን መጣና ማንን የያዳማ ቢሮር ወደ ነው። ስለዚህ ዓለምን እየነገረ ነው ማለት ለዓለም ሁሉ እየነገረ ነው። ይሄኛው ውሃ ምን አይፈጥርላችሁም፣ ፍጹም እርካታን አይሰጣችሁም። የማረከው ማንን እያለ ነው? እኔ ነኝ። ስለዚህ ማንም የተጠማ ቢኖር ወደ ማን ይምጣ? ወደ ኢየሱስ ይምጣ። ሰዎች ንገራችሁ፣ ጌታ ምስክር፣ በጣም ስራ የምትወዱ ሃሌሉያ፣ የሆነ ነገር ብታረጉ እንደምትረኩ የምትቆጡ ሰዎች ያ ነገር አያረካም። ሃሌሉያ፣ ያ ነገር አያረካም። ጌታ ምስክር አያረካም። አሚን አያረካም። አንዳንድ ሰዎች ይህን ባረግ እኮ ሰላም ይመለሳል፣ ይህን ባረግ እኮ ደስታ ወደ ቤት ይገባል፣ ይህን ባረግ እኮ ይህን ይላሉ። ግን ያንንም አድርገው ደስታ ቤታቸው አይገባም፣ ሰላም ቤታቸው አይገባም። ኢየሱስ ለዘላለም ጌታ ነው። ኢየሱስ ቃል በቃል ሲናገር እኔ አለ ኢየሱስ ጌታ ነው። ዓለም እንደሚሰጣችሁ ሳይሆን የራሴን ሰላም ያደርጋችኋለሁ፣ ሰላም እተውላችኋለሁ። ያ ቤት የሌለው ኢየሱስ አሚን ለዘላለም። ያ ቤት የሌለው ኢየሱስ፣ ያ ሚስትና ትዳር የሌለው ኢየሱስ፣ ያ ገንዘብ የሌለው ኢየሱስ ሄሎ፣ ያለ ገንዘብ ሰላም የነበረው አሚን፣ ያለ ቤት ሰላም የነበረው የገባችሁ ሞራ ማለኛ። ይሄ ሰላም ምን አይነት ነው? በብዙ ቤት አይመጣም ማለት ነው። በብዙ ገንዘብ አይመጣም ማለት ነው። ሃሌሉያ። በትዳር አይመጣም ማለት ነው። በአካላዊ ልጆች አይመጣም ማለት ነው። የተቀበልነው ሰላም ኢየሱስ ጌታ ነው። ለአንተ ሳሙኤል የሚሰጠን አይነት ሰላም አይደለም። ለአንተ ሚስት የሚሰጠን አይነት ሰላም አይደለም። ለአንተ የሚከፈል ደግሞ የሚሰጠን አይነት ሰላም አይደለም። የኛ ሰላም ይለያል። ይሄ ሰላም አላችሁ። አሜን። ይሄ ሰላም አላችሁ። አሜን። እና እንደ ክርስቲያን ይህንን ሰላም መጠበቅ ያስፈልጋል። ሰላም አለ። አሜን። እና ትንሽ እንደዚህ በተለይ ስትማሩ እንድትፈቱ ፈልጋለሁ። አሜን ለዘላለም። ኢየሱስ ሰላም ይስል ምን ሰላም አለው? ኢየሱስ ቢደበደብ ቢገረብ ነው፣ ቢመታ አሜን፣ ቢሰደድ ነው። ሃሌሉያ። ኢየሱስ ሰላም እያለ ነው የሚጠራው። ቢሰቀል ነው አይደል? ቢገረብ ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ሲናገር ሰላም ይነውላችኋል። ሰው እየተገረቡ ያለ ሰላም፣ እየተደበደቡ ያለ ሰላም፣ በተቃውሞ ውስጥ ያለ ሰላም፣ በስደት ውስጥ ያለ ሰላም ማን ጋር ብቻ ነው ያለው? ማን ጋር ብቻ ነው ያለው? ማን ጋር ብቻ ነው ያለው? ሰላም ለእናንተ ይብዛ በኢየሱስ አሜን። ሰላም ለእናንተ ይሁን በኢየሱስ አሜን። ሰላም ለእኛ ይሁን በኢየሱስ አሜን። በኑሮ ውድነት መካከል የማይቀዘቅዝ ሰላም አሜን፣ አሜን ለዘላለም። ይህ በብዙ ምናምን ውስጥ ግን ምንም የማይቀዘቅዝ ሰላም። አጠገብ ያለውን ሰው ምን ሰላም አለ አይባልም፣ ሰላም አለ በለው። እዛው ምን ጋ በለው፣ እንዲህ በልህ በለው። ሰላም ለአንተ ነው። አንተ ደግሞ ሰላም ይብዛ በለው። እኛ ያላችሁ ሰላም ዓለም እንዳለው አይነት ሰላም አይደለም። ስለዚህ እንደ ዓለም በዓለም አይነት ሰላም ለመርካት አትጣደፉ። የዓለም ሰላም እርካታን አይሰጥም። ይህ ነገር በእውነት እንደቀር ተማሩት። አሚን ነው። እንደምን ተማሩት? ድንገት የሌለው ምትላት ያች ሚስትህ፣ ድንገት የሌለው ምትላት ያች እናትህ ነገ ትለያለች። ሰላም ስፋቶች አንተ ወግዳለች። ይሄኛው ግን ዓለም እንደሚጣለ ሰላም አሜን። ኢየሱስ ሰላማችን ነው። አሜን። ኢየሱስ ሰላማችን ነው። አሜን። ከማን ጋር ካረግንበት ካብጋ ካብጋ። ስለዚህ ወደኛ ሰላም ማለት ሰውና እግዚአብሔር ያደረጉት እርቅ ነው። አሜን አሜን አሜን። ሃሌሉያ። አንተ ጋር
ጌታ ነው። ኢየሱስ ለዘላለም ጌታ ነው። ሐዋርያት ሥራ ምዕራፍ 2 ስለዚህ ይሄ ሰው የዮሐንስ ወንጌል ምዕራፍ 7 እንደዚህ አለ። ማንም የተጠማ ቢሆን ወደ እኔ ይምጣ አለና የሕይወት ውሃ ወንዝ ከማን ይፈልቃል? ከማን ይፈልቃል? ከእኔ ይፈልቃል አለ። ከራሱ ይፈልቃል። ከማን ይፈልቃል? ቀጥሎ ምን አለ? ይሄ አለ መጽሐፍ ሲናገር ይሄ ኢየሱስ ለሚያምኑ በሱ ለሚያምኑ ሃሌሉያ ስለሚላከው ስለ መንፈስ ቅዱስ ተናገረ። ስለማን ተናገረ? መንፈስ ቅዱስ ከኢየሱስ ቀጥሎ ቢሰጥ እንጂ ከኢየሱስ በፊት የሚሰጥ አይደለም። አሜን ተዘላለም። አንድ ጊዜ ተቀበላችሁ ሐዋርያት ሥራ ምዕራፍ 2 ነው። እየገባችሁ ማለት ነው። እየገባችሁ ማለት ተቸኮል ጉል ረጋጋ ሐዋርያት ሥራ ምዕራፍ 2 ቁጥር 37 በደንብ ስሙ። ኢየሱስ ጌታ ነው። በጊዜው የነበሩት ሐዋርያት ሥራ ምዕራፍ 2 ላይ ሁሉም ቅዱሳን በልሳን ስለተሞሉ በጊዜው የነበሩ ደግሞ ተጠማቂዎች ሦስቱ ሰዎች ሌሎችንም ጳውሎስ ሲያረጋጋቸው እንደዚህ ይላቸዋል። እስኪ ይላቸዋል በሉ በጌታ በሉ በጌታ እሺ እንዲህ ይላቸዋል። ከሐዋርያት ሥራ ምዕራፍ 2 ከ37 ጀምሮ ይህንን በሰሙ ጊዜ ልባቸው ተነካ። ጳውሎስ ስለ ኢየሱስ የነገራቸው ጴጥሮስና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ምን እናድርግ አሏቸው። ኢየሱስ ጌታ ነው። ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ጴጥሮስ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ምን በሉ የመንፈስ ቅዱስንም ስጦታ ምን ታደርጋላችሁ? ትቀበላላችሁ። ቀጥሎ ማለት ነው ከንስሐ ከኃጢአት መሰረይ ቀጥሎ ቢመጣ እንጂ ቀድሞ ይመጣ አይደለም። ሄሎ ለምንድን ነው መንፈስ ቅዱስ የምንሰበከው? ለምንድን ነው ስለ መንፈስ ቅዱስ ቤተ ክርስቲያን ውስጥ የምንማረው? ቤተ ክርስቲያን በኋላ አሳያቸዋለሁ። ቤተ ክርስቲያን ላይ ስለ መንፈስ ቅዱስ መማር ያለባት ሄሎ ሰላም መማር ያለባት ቤተ ክርስቲያን ላይ ስለ መንፈስ ቅዱስ መማር ያለባት አሕዛብ አይደለም። አሕዛብ ስለ ኢየሱስ መማር ያለባቸው ሄሎ አሕዛብ ስለ ማን መማር ያለባቸው? ስለ ኢየሱስ መማር ያለባቸው። መንፈስ ቅዱስ ለማን ነው? ለዳኑ ሰዎች የሚሰጥ እንጂ ለማን ነው? ለዳኑ ሰዎች መንፈስ ቅዱስ በሉ ለዳኑ ሰዎች የሚሰጥ በሉ ለዳኑ ሰዎች የሚሰጥ ስጦታ ነው በሉ። አሜን። ስለዚህ መንፈስ ቅዱስ እና ስጦታዎቹ ይሄንን ባይዘው ይበለምስ መንፈስ ቅዱስንና ስጦታዎችን የሚረዱት የዳኑ ሰዎች ስለሆኑ ኢየሱስ ዮሐንስ ወንጌል ምዕራፍ 14 ላይ እንደዚህ አለ። ማቁታካ የእውነት መንፈስ ወደ ማን ይመጣል? እስኪ እኔ ውስጥ ዓለም ግን ምን አይደውም ማለት አያውቀውም በሉ አበጌታ አያውቀውም እና ጂኒ ነው ይሻል ምን ጂኒ ነው? እስኪ ነው ሐዋርያት ሥራ ምንድን ነው? ዮሐንስ ወንጌል ምዕራፍ 14 በደንብ ስሙ። ለነገ ይጠቅማችኋል። ዮሐንስ ወንጌል ምዕራፍ 14 ቁጥር 15 እና 16 እንደዚህ ይላል። ብትወዱኝ ትእዛዜን ጠብቁ፣ እኔም አብን እለምናለሁ ለዘላለም ከእናንተ ጋር እንዲኖር ሌላ አጽናኝ እናደርጋችኋለሁ። እርሱም ዓለም የማያየውና የማያየውና የማያውቀው ስለሆነ ሊቀበለው የማይቻለው የእውነት መንፈስ ነው። ነገር ግን ከእናንተ ዘንድ ስለሚሆን በውስጣችሁም ስለሚሆን እናንተ ምን ታውቃላችሁ? ስለዚህ እኛ ነው የምናውቀው። ሄሎ የዳኑ ሰዎች ብቻ ነው የሚያውቁት። አሜን። ማን ነው ያውቀው? በሏ በጌታ የዳኑ ሰዎች ግን በፍጹም ያውቁት አይችሉም። ይሄ ነገር እንደ እውነተኛ ትምህርት ያሉት በፍጹም ያውቁት አይችሉም። ሃሌሉያ። ሙታን ናቸው። ሙታን የጌታ የኢየሱስን ድምፅ ሰምተው ነው ያው የሚሆኑት። ሄሎ አሜን ለዘላለም። ኢየሱስ ጌታ ነው። እስኪ ያው በሉ እስኪ እንደገና አሜን ለዘላለም። መንፈስ ቅዱስና ስጦታዎቹ የአማኞች ማለትም የቤተ ክርስቲያን ትምህርትና ልምምድ ብቻ ነው። አሜን ነው። የአማኞችና የቤተ ክርስቲያን ምንድነዋልን ትምህርትና ልምምድ ነው። ለዚህ ነው ማርቆስ 16:17 ላይ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በአዲስ ቋንቋ ያደርጋሉ፣ ይናገራሉ። የምስሌ ባንክ አሜን ለዘላለም። ያመኑትን እነዚህ ምልክቶች ያደርጓቸዋል፣ ይከተሏቸዋል። ጴጥሮስ በአዲስ ቋንቋ ያደርጋሉ፣ ይናገራሉ። ይሄ እኛም መጽሐፍ ላይ እነንትና መጽሐፍ ላይ ያለ አዲስ ቋንቋ መናገር የአማኞች እንድንዋልን መብታቸው ስጦታቸው ነው።
ክብር ለኢየሱስ። ስለዚህ የሆኑ ሰዎች በልሳን ሲናገሩ ከሰማችሁ እምነት አይደለም መንፈሳዊ ነው። አሜን ለዘላለም። ሲተነበዩ ከሰማችሁ እምነት አይደለም እውነት ነው። አሜን። ለምሳሌ እኔ ከዚህ ጋር ጥል ነበርኩኝ እና አነጋገር እና ሰነቃው ቢያላቅ ሰናና ሰነታለማ ስንታረብኝ ምን ጀምራለን? መነጋገር እንጀምራለን። ሄሎ ምን እንጀምራለን? መጽሐፍ ቅዱስ ሲናገር ሰውና እግዚአብሔር በአዳም ኃጢአት በኩል ብሏል ተጣልቷል። ሄሎ ብሏል ተጣልቷል በአዳም አማካኝነት። አሜን። አዳም ተጣልቷልና ተጣልቷል አይነጋገሩም ብሏል። ኢየሱስ መጣና ሰውንና ማን አሳረፈ? ሰውንና ማንን? እግዚአብሔር። ብዙ ጊዜ እኛ ከዚያው እንሸወደው ኢየሱስ ከሲኦል ሊያወጣን መጣ ብቻ ነው እያሰቡ። አሜን ነው። ኢየሱስ ከሲኦል ብቻ ሊያወጣን ሳይሆን የመጣው ሰውንና እግዚአብሔር ሊያሳርቅ። አሜን። ስለሰውና እግዚአብሔር ማለት ቀጥሎ መነጋገር ነው። ስለዚህ ቆለ ሰው ተነስቶ ጌታ እንደዚህ ካለ ዋሽቷል ለማለት ነው። ለምን ነው ታዲያ ልጅ ማይሰሙ ታታሩ? ሄሎ ይሳሩ እስኪና እግዚአብሔር ነው እግዚአብሔር ባርከናል ታርከናል ሰላም አሜን ለዘላለም። እግዚአብሔር የምታዳምጡበት መንገድ ይለያይ ይሆናል። ከዛሬ ቀን ጀምሮ ግን በኢየሱስ መንፈሳዊ ራስ ተፈቷል። አሜን። ራእይ ታያላችሁ። አሜን። በኢየሱስ ትሰማላችሁ። አሜን። በኢየሱስ ህልም ታያላችሁ። አሜን። ይሁንና እኔ ብዙ አይነት ራስ ለማልፈልግ ነው ስለ መንፈሳዊ ስጦታ እንጂ ሐዋርያት ሥራ ምዕራፍ 2 ላይ ሳይሆን ሕፃናቶች እንደዚህ ያደርጋሉ፣ ሽማግሌዎች ህልም ያልማሉ፣ እንደዚህ አይነ መጽሐፍ ይላል። ጌታ ጌታ ሰው ሁሉ ሰማይን ማወቅ ይችላል ማለት ነው። ሰማይን ይችላል ማለት ነው። ስለሚመጣው ነገር መንፈስ ቅዱስ ይነግረዋል ማለት ነው። በኢየሱስ ስም ስልጣን አይናችሁ ተከፈተ። አሜን። ነገ አይደለም ዛሬ ተከፈተ። አሜን። ባለማችሁ ነገ አይደለም ዛሬ ተከፈተ። አሜን። ቆማችሁ ነገ አይደለም ዛሬ። አሜን። አመሰግናለሁ መንፈስ ቅዱስ። የሆነ ሰው እየገባው ነው። ታሪክ ያለው ነው። በሉ እስኪ እንደገና በሉ እስኪ እንደገና በሉ እስኪ እንደገና በሉ እስኪ እንደገና። ኢየሱስ ጌታ ነው። አሁን ቀጥሎ የምናየው አሁን ስለ ስጦታው መንፈስ ቅዱስን የሚቀበሉ ሰዎች የዳኑ ሰዎች መሆናቸውን ከገባን ልሳንና የመንፈስ ቅዱስ ስጦታ ለብቻ ነው። አንደኛ ቆሮንቶስ ምዕራፍ 12 ከ7 እስከ 11 ምንፈልገው ልሳንን ነው፣ ግን እዛ ውስጥ እናየዋለን። አንደኛ ቆሮንቶስ ምዕራፍ 12 እና አትሸማቀቅ። ለዚህ ነው መጽሐፍ ሲናገር ባይሆን ማለለው መታረስ በሩ በራ በጌታ ወይም አይቷችሁ ምናምን መንፈሳዊ ይሁን ምናምን ይሁን መንፈሳዊ የነሱ ዓለማዊ ሆነ አስቸጋሪ የዳነ ሰው መንፈሳዊ ይሆናል። ከዛ ቀን ጀምሮ አይምሮ መንፈሳዊ ነገር እንዲገባ ነው። አሜን። ኢየሱስ ጌታ አሜን ለዘላለም። እኔ ጌታ ምስክር ጸልይላችኋል። አይምሮአችሁ መንፈሳዊ ነገር የሚረዳ አሜን። አይምሮአችሁ መንፈሳዊውን ነገር የሚረዳ አሜን። መንፈሳዊ ነገር በጌታ በኢየሱስ አይምሮአችሁ የነቃ አሜን። አንደኛ ቆሮንቶስ ምዕራፍ 12 ከ7 እስከ 11 ነገር ግን መንፈስ ቅዱስን መግለጥ ማን መግለጥ? መንፈስ ቅዱስን በጌታ ማን መግለጥ? መንፈስ ቅዱስ። እሺ ለእያንዳንዱ ለጥቅም ይሰጣል። ለእያንዳንዱ ለምንድን ነው የሚሰጠው? ለጥቅም። ሰው በልሳን መናገር ጥቅም አለው ማለት አሜን። ጥቅም አለው ማለት አሜን። ያው ወደ ደብዘዝ ብሎብን ይላል ጥቅም ካለው ተጠቀም። አሜን አሜን ለዘላለም። መስሪያ ቤት እንኳን ጥቅም አጥቅም ይሰጣል አለ እግዚአብሔር። አሜን አሜን ነው። መስሪያ ቤት እንኳን ጥቅም አጥቅም ይሰጣል አይደለም እግዚአብሔር። በኢየሱስም ዛሬ ጥቅም አጥቅም ውሰዱ በኢየሱስ አሜን። እግዚአብሔር በኢየሱስ አጥቅም ውሰዱ በኢየሱስ አሜን። እንዲህ አይነት ራብ ይባባችሁ በኢየሱስ አሜን። ለጥቅም ይሰጣል። ማንን መግለጥ ነው? ማንን መግለጥ? መንፈስ ቅዱስ በሉ በጌታ መንፈስ ቅዱስ በሉ በጌታ መንፈስ ኢሳይያስ የሚገለጥ ራሱ አካል አለው። አብ የማይታይ ባህሪ እንደሆነ ሰምተናል። መንፈስ ቅዱስ ግን ሰራጺ ነው። አሜን። ምንድን ነው ሰራጺ? ማን ውስጥ ነው የሚገባው? ማን ውስጥ ነው የሚገባው? ስለዚህ መንፈስ ቅዱስ ለነገ
ለእያንዳንዱ ሰው ለጥቂት ይሰጠዋል። አሜን። ለአንዱ አለና ጥበብን መናገር በመንፈስ ነው የሚሰጠው። እሺ ለአንዱ በዛው መንፈስ እውቀትን መናገር ይሰጠዋል። ለአንዱ በዚያው መንፈስ እምነት። እሺ ለአንዱ መንፈስ የመፈወስ ስጦታ፣ በአንዱ መንፈስ የመፈወስ ስጦታ፣ ለአንዱም ታምራትን ማድረግ፣ ለአንዱም ታምራትን ማድረግ፣ ለአንዱም ትንቢትን መናገር፣ ለአንዱም ትንቢትን መናገር፣ ለአንዱም መናፍስትን መለየት፣ ለአንዱም መናፍስቶችን መለየት፣ ለአንዱም በልዩ አይነት ልሳን መናገር። ስንት አይነት? በልዩ አይነት። ስለዚህ ወደ የመላእክት ብቻ ወይም የሰው ብቻ በልዩ በልዩ አሚን ዘላለም በልዩ አይነት ምናምን ልሳን መናገር። እሺ ለአንዱ በልሳኖች የተነገረውን መተርጎም ይሰጣል። ለአንዱ በልሳን የተነገረውን መተርጎም ይሰጣል አይደል? በልሳኖች በብሎች ስንት ናቸው? ብዙ ናቸው። ኢየሱስ ጌታ ነው። በልሳኖች መናገር የተነገረውን መተርጎም ይሰጣል። ቀጥሎስ? ይህን ሁሉ ግን የአንዱ መንፈስ እንደሚፈቅድ እሺ ለእያንዳንዱ ለብቻው እያካፈለ ያደርጋል። አሚን ለዘላለም። ይኸውላችሁ ለመንፈስ ቅዱስ ስጦታ ስናነሳ በሁለት እንከፍለዋለን እንዲገባችሁ። አንደኛው የጸጋ ስጦታ ይባላል። ሁለተኛው የአገልግሎት ስጦታ ይባላል። የአገልግሎት ስጦታ የምንላቸው የሐዋርያነት፣ ነብይነት፣ እረኝነት፣ ወንጌላዊነት፣ አስተማሪነት ብለው ማለት እሱ በጌታ ኢየሱስ ምርጫ የሚሰጥ መንፈስ ቅዱስ ሃሌሉያ የሚሰጠው አይነት አይደለም። ይሄን የሚሰጠው ማናው ግን ጌታ ኢየሱስ ነው የሚሰጠው። ጌታ ማለት አመጣ ነው ምርኮን ማረከ አይደል? ለሰዎች ሰጠ፣ ስጦታ ሰጠ። ወደ ላይ በወጣ ጊዜ ማረከ ኢየሱስ ነው። አንዳንዶችን ሐዋርያት፣ አንዳንዶችን ነቢያት ያደረገው። አሜን። ይሄኛው ግን አሁን የሰማነውን ልሳን ግን መንፈስ አሁን የሰማነው ዘጠኝ ስጦታዎች ግን መንፈስ እንደወደደ ነው። አሚናቱ አሜን። የመስጠት ድርሻ የማን ድርሻ ነው? የማን ድርሻ ነው? መንፈስ እንደወደደ ለማን? ለእያንዳንዱ እያካፈለ ያደርገዋል። ስለዚህ የመጀመሪያው የአገልግሎት ስጦታ ምንድነው? እኛውን ፎከሳችን እሱ አይደለም። የምንፈልገው ልሳንን ስለሆነ የጸጋ ስጦታ ነው የምናየው። የምን ስጦታ? የጸጋ ስጦታ በሶስት ከፍላችሁ ያዙት። ጻፉ። አንደኛ ነው የጸጋን ስጦታ በሶስት ከፍላችሁ ያዙት። በሶስት ከፍላችሁ ያዙት። አንደኛ ብሎና የማወቅ ወይም የመገለጽ ስጦታ በጌታ ተማሩሽ። ኢየሱስ ጌታ ነው። አንደኛ ብሎና አሚን። የማወቅ ወይም የመገለጥ ስጦታዎች የማወቅ ወይም የመገለጥ ከዚህ ዘጠኙን እያነሳን ነው። በእነዚህ የማወቅ ወይም የመገለጥ ስጦታዎች ምንላቸው? ጥበብን መናገር፣ አሚን፣ እውቀትን መናገር፣ ጥበብን መናገር፣ እውቀትን መናገር እና መናፍስትን መለየት። ይሄ በመገለጥ ወይም በማወቅ ምስል ሶስቱ ጥበብን መናገር፣ እውቀትን መናገርና መናፍስትን ማድረግ መለየት። ይህም ተብሎ ይጠራል የማወቅ ወይም የመገለጥ ስጦታ። ሃሌሉያ። ሁለተኛስ የኃይል ስጦታዎች ምንላቸው? የኃይል ስጦታዎች ኢየሱስ ጌታ። አታርቋቸው፣ በጌታ አታርቋቸው። ወዳችኋል፣ አታርቋቸው። ለምሳሌ ትናንት ላይ እዚህ ስንጸልይ የነበረ ጊዜ አንዳንዶቻችሁ ሃሌሉያ በስጋ በተወሩ ተቃልን ፈቀቃልን ምናምን የሚመስሉ ነገሮቻችሁ ድንገስን ሊጸልያችሁ እንዳለ እንደሚነሱ ተኛውናችሁ የሆነ እንደሚቀየር ነገር ተኛውናችሁ ያ የእምነት መንፈስ ነው። ሌላ ግን ጋር ዝም ብለህ በአዘቦት ቀን ቼክ ብታደርገው ያን አይመስልም፣ ግን ድንገት ትሞላዋለህ። ድንገት ታደርገዋለህ እና እግዚአብሔር ድንገት ይሞላል። ያንን እንደምን ማድረጊያ ለመንቀያ ሄሎ ምን ለማድረጊያ ለዚህ ነው ኢየሱስ መጣና እናንተ ምን የጎደላችሁ ያለው ምን የጎደላችሁ እምነት ይጎደል እምነት ይሞላል ይጎደል ሄሎ እግዚአብሔር ይሙላል። አሜን። የኃይል ስጦታ እምነት ይሙላል። አሜን። እምነት ይሙላል። እምነት ይሙላል። እምነት ይሙላል። የኃይል ስጦታዎች ናቸው። እምነት፣ ተአምራት ማድረግ እና የመፈወስ ስጦታ። አሜን። ሶስቱ እምነት፣ ተአምራት ማድረግና የመፈወስ ስጦታ። እነዚህ ምን ይባላሉ? የኃይል ስጦታዎች ይባላሉ። ሶስተኛ የመናገር የምንፈልገው እዚህ ጋር የመናገር ስጦታዎች። የመናገር ስጦታዎች ደግሞ ምንላቸው? ትንቢትን መናገር መናገር አሜን መናገር። ቀጥሎስ በልሳን መናገር መናገር። ቀጥሎስ በልሳን ምን አለ? መተርጎም መናገር። እስኪ መናገር ነው እና በሶስት ከፍላችሁ ብታዩዋቸው በጣም ቀላል ናቸው። ኢየሱስ ጌታ ነው። የመንፈስ ቅዱስን ስጦታዎች
እንደወደደ ሊያካፍላችሁ ይችላል። በእጅ በቃል ሊሆን ይችላል፣ በእምነት ሊሆን ይችላል። እና እወዳቸዋለሁ። ከዚህ በኋላ በቤተ ክርስቲያን በሚቀጥሉት ትምህርቶቻችን ላይ ሌላም ቸርች ያላችሁ በዛ ቸርች ላይ ሆናችሁ ከዚህ በኋላ መንፈስ ቅዱስ የምትጠባበቁበትን መንገድ ትቀይራላችሁ። እሺ ትቀይራላችሁ። ዛሬ ማሳያችሁ አንዱ እሱ። ሃሌሉያ! እንዴት አድርገን ነው እነዚህ የጸጋ ስጦታዎች የምንቀበለው ሲባል አንደኛ በእኛ ግምት ብቻ አይደለም፣ መንፈስ እንደወደደ ስለሆነ። አንዳንዱ እንዲያደርጋ መስላችሁ እጅ በጫን፣ አንዳንዱ ቁጭ ብላችሁ ይሞላችኋል፣ አንዳንዱ ደግሞ ክብር ላይ ኢየሱስ ይሆናል። ማቱካቼ አባሪ አሜን። ለዘላለም ምስኪን ነው። ኢየሱስ ለዘላለም ጌታ ነው። ኢየሱስ ለዘላለም ጌታ ነው። ከዛ የልሳን ስጦታ ብቻውን ለምን የልሳን ስጦታ 9 ተውናቸውና አንዱ ብቻ የልሳን ስጦታ። ኢየሱስ ጌታ። አማኞች እዚህ ውስጥ እንድናየው ተፈለጉ ነው። አማኞች በልሳን መናገር እየፈለጉ አሜን፣ በልሳን ማይናገሩ ነው ማለት አማኞች ናቸው። ጌታን ይወዳሉ፣ ጌታን ተቀብለዋል። ግን በልሳን መናገር እየፈለጉ ለምንድን ነው በልሳን የማይናገሩት? እነዚህ ከ3 ወይም 4 እንትኖችን አይተን እንጨርሳለን። 3 ወይም 4 አሁን በልሳን የማትናገሩ ግን በልሳን መናገር የምትፈልጉ ሰዎች ከእነዚህ ውስጥ ቢያንስ አንደኛው የእናንተ ችግር ነው ማለት አሜን። ለዘላለም አንደኛው የማን ችግር ነው? የእናንተ ችግር። ይሄን ጌታ ታውቃላችሁ። አንዳንዶች እዚህ ውስጥ ለምሳሌ አሁን ተነስተን ብንጸልይ አንዳንዶቻችሁ እግዚአብሔር ይናገራችኋል፣ ግን ድምፅ እንደሆነ አታውቁም። ምናልኩኝ እና ያን ሰውዬ በግል በቀረታ ነገር ብትሰም ይቻላል ይላል። ሰውየው ግን እግዚአብሔር ሳያናግረው ቀርቶ ሳይሆን የእግዚአብሔር ድምፅ መሆኑን ስላላወቀ ነው። ሰው ትምህርት ያስፈልገዋል። ሄሎ አሜን። ለዘላለም ሰው እንደዚሁ አማኞች ናቸው። ጌታን ተቀብለዋል። ክብር ለኢየሱስ። በልሳን መናገር ይፈልጋሉ፣ ግን ምን አላሉ? በልሳን አልተቆሙ። እና ችግሩ ምንድን ነው? አንደኛ መንፈስ ቅዱስ እንጂ እነሱ እንደሚናገሩ ባለማወቃቸው። መንፈስ ቅዱስ እንጂ እነሱ እንደሚናገሩ ባለማወቃቸው። እነዚህ ሰዎች ኑ በልሳን በለምስ በጌታ ስሙ የብቻ ነው አንድ ልጅ እዚህ ነው ህፃናት በሚሰራ ይሰራው በጌታ እንረባረብና እንሳ አሜን። ለዘላለም ሰው የመጀመሪያው ጉዳይ እነዚህ ሰዎች በለምስ መንፈስ ቅዱስ እንጂ እነሱ ምን አይሉ መንፈስ ቅዱስ ነው በእኔ የሚናገረው ብለው ጠርታችኋቸው ልጸልዩላቸው እጃችሁን ይሁን ምንም ልታረጉ ስትሞክሩ የሚጣበቁት ሁሉ ጊዜ ማን በእኔ ይናገር ነው? ማን በእኔ ይናገር ነው? ማን ነው? መንፈስ ቅዱስ በእኔ ይናገር በሏ። እና እስካሁን ድረስ በልሳን ማወሩበት ምክንያት ከውስጥ የሚናገር ስለሚጠብቁ ከውስጥ የሚናገር ሄሎ ከውስጥ ምን የሚናገር እስኪ እናንብብ። መንፈስ ቅዱስ ይናገር ከውስጥ እናንብብ። ሐዋርያት ሥራ ምዕራፍ 1-4 እሺ አሁን ችግሮቻችሁ ወጉና አሜን። ለዘላለም ምንድን ነው የኔ ችግር? ያልተሞላሁበት ምክንያት ነው። ሃሌሉያ። እርግጠኛ ነኝ እኔ የምፈልገው ለምሳሌ እዚያ ቁጭ ብላችሁ አላማት ተናገሮች ያ ያንተ ችግር እንደሆነ ካወቅ ማበል ነው። ሃሌሉያ። ማርገለጥ የስ አገኘው ችግር ማለት ነው። አንደኛ ብዬ ምናልኩኝ መንፈስ ቅዱስ እንጂ እነሱ እንደሚናገሩ አለማወቃቸው። ሐዋርያት ሥራ ምዕራፍ 2:1-4 ምን ይላል? አሜን። ሐዋርያት ሥራ ምዕራፍ 2:1-4 ስሟቸው። ኢየሱስ ስም አነባለሁ። እሺ አሜን። በዓለ ኀምሳ የተባለውም ቀን በደረሰ ጊዜ እሺ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ንፋስ ከሰማይ ድምፅ መጣ። ተቀምጠውም የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው። መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ይናገሩ ጀመር። መንፈስ ቅዱስ ወስጣቸው ይናገር ጀመር። አረ በጌታ ደጋሞች ብቻ ያው መንፈስ ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። በሁሉም መንፈስ ቅዱስ ሞላባቸው። በሁሉም ላይ መንፈስ ቅዱስ ሞላባቸው። ለሰል መርጦ ሞላ እና መርጦ ሊሞላችሁ በሁሉም ላይ መንፈስ ቅዱስ ሞላባቸው። ከተወሰነ መንፈስም ይናገሩ ዘንድ እንደሰጣቸው መንፈስ ቅዱስ ይናገሩ ዘንድ አንዳርጋቸው እንደሰጣቸው
በሌላ ልሳኖች ይናገሩ ጀመር። በሌላ ብሎች መናገር ጀመሩ። ልሳኖች መንፈስ ቅዱስ በእነሱ መናገር ጀመረ። ለፋንተ መንፈስ ቅዱስ መናገር ጀመረ ይላል። እንደዛ አይልም ይላል። እንደዛ አሁን እሱ መንፈስ ቅዱስ በአንተ ውስጥ አይናገርም፣ አንተ ላይ የምትናገር። አሜን። መንፈስ ቅዱስ እንደሰጣቸው እና በሌሎች ብሎች ልሳኖች መናገር እናደረጉ ጀመሩ። በባባ ጌታ ጀመሩ። ተናጋሪው አንተ እንጂ መንፈስ ቅዱስ አይደለም። መንፈስ ቅዱስ ሰጪ ነው። አሜን። ሄሎ አሜን። ማዱጋ ቼላ ባላ የመጀመሪያው ጉዳይ ብዙ ክርስቲያኖች የሚሸወዱት በውስጥ የሚናገር ይፈልጋሉ። በልሳን ማዱጋ ላሚ ውስጥ የለም ከእግዚአብሔር ሲሆን የለም አለስ ይሄ እንደነገራጋው ሲልና ወይም ግምቱ እንደዚህ ነበር። አሜን ለዘላለም በልሳን የሚጸልይ ሲባል ሐሳቡ ራሱ በውስጡ ሆኖ ነው እንዲበል ማታታ በል እኔ በል እንደዛ በል የሚለው ከውስጥ የሚናገር የሚገባው ሰው ይፈልጋል። የሚገባው ነገር ያለ የለም። እንቀጥል። ሌላው ደግሞ አንዳንዱ ደግሞ ምናልባት የተከፋፈለ ልሳን መጥተው ይበልብኝ እስቲ ምናምን ልይስ ይላል። ግን እንደ አይደለም የሚለው መንፈስ ቅዱስ ነው የሚሰጠው። አንተ ስለመረጥክ አይደለም የሚመጣብህ። ሄሎ አደራረጉ የእሱ ነው፣ ያንተ ምርጫ አይደለም። አሜን። እነዛ ላይ በእንደዛ አይነት መንገድ መጣ። ሃሌሉያ። ለምሳሌ ኢየሱስ ላይ በርግብ አምሳል መጣ፣ በእሳት መንገድ መጣ። ኢየሱስ ኒኒ ቆና ጋሜ ኮሳካ ታካቸና አሜን ለዘላለም። እዚህ ደግሞ በንፋስ ማውጣትና በእሳት በማም ወጣ መጣ። አሜን በጌታ አሜን። ደግሞ ቀጥረንስ ሐዋርያት ሥራ ምዕራፍ 10 በርምስ በጌታ ወዳችኋለሁ። ሐዋርያት ሥራ ምዕራፍ 10 ከ44 እስከ 46 ትምህርት ነውና እየገባችሁ ነው። ሮማን ኢየሱስ ነው። ሐዋርያት ሥራ ምዕራፍ 10 44 እስከ 46 አሜን። ጴጥሮስ ይህን ነገር ገና ሲናገር የሁላችሁ የሆነ ቤት ተጋብዟል። ቆርቆሮስ የሚባል ሰውዬ ቤት እና ቆርቆሮስ ጌታ ኢየሱስን ለመቀበል ማን ያስጠራው? ጴጥሮስን ያስጠራው። የመጀመሪያ ቀን ነው ማለት ስንተኛ ቀን አሉ? ሰው በመጀመሪያ ቀን በልሳን ይሞላል ማለት ነው። ማዱጋ መስል ማላጋጃላ ባላኒ ሬቆንታ ስታክዳ ፕራጋጄ አሜን ለዘላለም። እና አዛቦች ናቸው ነው የሚገርምሽ ነገር እና ቀርቦ ስለ ኢየሱስ የነገራቸው እያለ ገና መናገር ሲጀምር ቃሉን በሰሙት ሁሉ ላይ መንፈስ ቅዱስ ወረደ። ቃሉን በሰሙት አንዳንዶች ላይ መንፈስ ቅዱስ ወረደ። ሁሉ ላይ አራንተ ለቀ ቃሉን በሰሙት ሁሉ ላይ ወረደ፣ መንፈስ ቅዱስ ወረደ። ቀጥሎስ ከጴጥሮስም ጋር የመጡት ሁሉ አሁን እንዴት ታዲያ አሁን እንደተሞሉ ከጴጥሮስም ጋር የነበሩት ሁሉ ከተገረዙት ወገን የሆኑ ምዕመናን እነዚህ ያልተገረዙ ናቸውና መንፈስ ወደቀባቸው። የተገረዙት ደግሞ ከጴጥሮስ ጋር የመጡ የነበሩት ምዕመናን በአሕዛብ ላይ ደግሞ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። ኤላዱና ማዳዳ በአሕዛብ ላይ የመንፈስ ቅዱስ ስጦታ ስለፈሰሰ ተገረሙ። ቀጥሎስ በልሳኖች ሲናገሩ እግዚአብሔር ሲያከብሩ ብሏቸዋል፣ ሰምተዋቸዋል። እና አንድ ሰው በልሳን ሲሞላ መንፈስ ቅዱስ ሲሞላ የምትገልጸው ነገር አለ። አሜን አሜን ነው። በደንብ እንደገና በልሳኖች ሲናገሩ መንፈስ ቅዱስ በእነሱ ይናገራል። መንፈስ ነው ማሙላት ነው አንተ እንጂ በአንተ አይናገርም። ዛሬ በኢየሱስ ክርስቶስ መንፈስ እናንተን ቻርጅ ማሙላት አሜን በዘላለም አንተ ነህ የምትናገረው በእምነት ውስጥ ላይ ድንገት የሆነ ነገር የሆነ ቃል በለው የሚነፍስ ሲመጣ ሃሌሉያ በእምነት ነው ይነሳ ብለህ ባላጋ ተወዳዳታ አሜን አሜን ነው አንቺ ነሽ ምትይ መንፈስ ቅዱስ ከውስጥ ኃይል ኢየሱስ ጌታ ነው። ጨምራችሁት ትወዳላችሁ እናንተ በደንብ አሁን እንደገና ማርቆስ ኮሪ ሐዋርያት ሥራ ምዕራፍ 19 ከ1 እስከ 7 እነዚህ ሰዎች ላይ እሳት መጣ። ሄሎ ቁጥሩ እየሰሙ ያሉ እሳት መጣ። እሳት መጣ ወይ አልመጣም? መጣ። እሳት የሆነ ነፋስ መጣ። ተሞሉ ነው የሚለው ምናምን ተሞሉ። ሃሌሉያ ቤቱ ተገናገረ። ቤቱ እንዲህ ያለ እንደወደደ ነው የሚሰራው። ምን እንዳለ ስለዚህ አትምረጥለት። ለምን እንዲህ በእንደዚህ መንገድ አልመጣም አትበለው። እንደወደደ ተኝተህ ሊመጣ ይችላል። ሄሎ ካሙኪ ላካ ሮማ ሳካታካ እያመለክ ሊመጣ ይችላል። መኪና እየነዳሽ ሊመጣ ይችላል።
አሜን ነው። ዛሬ በሉ ይሄ ጉጉት ይገባብኛል በሉ። ይሄ ጉጉት ይገባብኛል። ይሄ ቅባት ይገባብኛል። ዛሬ አሁን እንኳን መናገር ጀምራለሁ። ምን ይላል ሐዋርያት ሥራ ምዕራፍ 19 አጵሎስም በቆሮንቶስ ሳለ ጳውሎስ በላይኛው ሀገር አልፎ ወደ ኤፌሶን መጣ። ጳውሎስ እሺ፣ አንዳንድ ደቀ መዛሙርትንም አገኘ። ድነዋል። አንዳንድ ደቀ መዛሙርቶችን ደግሞ አገኛቸው። ድነዋል። ጃለሰው አዳሙ አይባል ድነዋል። እሺ፣ አገኛቸው። ባመናችሁ ጊዜ መንፈስ ቅዱስን አልተቀበላችሁን? ባመናችሁ ጊዜ አላቸው መንፈስ ቅዱስን ተቀበላችሁን አላቸው። እነርሱም አልተቀበልንም፣ መንፈስ ቅዱስ እንዳለስ እንኳን አልሰማንም አሉ። አልተቀበልንም አሉ። መንፈስ ቅዱስ እንዳለ እንኳን አልሰማንም። አይገርምም? ኢየሱስ ጌታ ነው። ለቤተ ክርስቲያን ነው ስለ መንፈስ ቅዱስ መነገር አለበት። አሜን። ለአሕዛብ አይደለም። እሺ፣ ቀጥሎስ እንኪያ በምን ተጠመቃችሁ አላቸው። እሺ፣ እነርሱም በዮሐንስ ጥምቀት አሉት። ታውቃላችሁ የሰውዬ በጣም ዋይስ እንደሆነ ጳውሎስ ለእኔ ይላል በውሃ እንዳጠምቅ አልተራኩኝ። አሜን ነው። ጌታ ምስል ከተጠመቅክ ላይቀር ውሃ ይውሃ የሚበላ ይመጣ። አሜን። እኔ በውሃ ጠምቃችኋለሁ። እኔ በመንፈስና በእሳት። አሜን። በጌታ ይንገር ከውሃ ጥምቀት ይልቅ የእሳት በራል። አሜን። የመንፈስ ጥምቀት በራል። አሜን። አሜን። እና ቤተክርስቲያን ፎከስ ማድረግ ያለባት በዚያ አደራጅ ለመገዝ በዚያ አደራጅ ለመገዝ ጳውሎስም ዮሐንስስ ከእርሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ለሕዝብ እየተናገረ በንስሐ ጥምቀት አጠመቃላቸው። ይህንንም በሰሙ ጊዜ በጌታ በኢየሱስ ስም ተጠመቁ። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። ሰዎችም ሁሉ 12 ያህሉ ነበር። 12 12ቱ አደረኙ ብቻ ተሞሉ። ሁሉም ተሞላ። 12 ሃሌሉያ አሜን። መንፈስ ቅዱስ ሁሉንም ነው የሚሞላ። አሜን። ሁላችንም የሚሞላ መንፈስ ነው። አሜን። አመጀመሪያ በቀር አይደለም። እኔ በቀር አይደለም። መንፈስ ሊሞላ ሲመጣ በቀር አይደለም። አሜን። እኔ በቀር አይደለም። አሜን። ታዲያ ይልቅ አልሰራ። እኔ በጣም ሰርቻለሁ። ከኔ ይልቅ ምን አላችሁ? ኃጢአት ሰራ። ጌታ ምስክር እንደኔ ኃጢአት ሰራ። እኔ ከተቀበልኩኝ አንተ ማን ነህ? አሜን። ሃሌሉያ አሜን። የመንፈስ ቅዱስን ስጦታ አሁን ከተሞላሁት ይልቅ እየተሞላሁ እቀጥላለሁ። እየጨመረብኝ ይሄዳል። የኔ ነገር የሚጨምር ነው። ኢየሱስ ጌታ እንደገና ነገር ቀኛችን ብቻ እጁን ጫነባቸው። ጳውሎስም እጁን በጫነባቸው ጊዜ መንፈስ ቅዱስ ወረደባቸው፣ በልሳኖችም ተናገሩ፣ ትንቢትም ተናገሩ። መንፈስ ቅዱስም በውስጣቸው በልሳን መናገር ጀመረ ይላል። ማነው መናገር የጀመረው? ማነው መናገር የጀመረው? የትኛው ጥቅስ ላይ መንፈስ ቅዱስ ማን ነው? አሜን ነው። ግምቱ ችግሩ ይሄ ነው ማለት ነው። ሰው ሲናገር አውራ ለምሳሌ ይሄ ማይን ካላስተካከለ መቼም አይሆንም። ብዙ ጊዜ አድርገናል። ኑ ብለን ስንጸልይላቸው አንዳንዶች ይቀበላሉ፣ አንዳንዶች አይቀበሉ እና ምክንያቱም እንደታለ የሰውየው ማለት ነው እውቀት ማለት ነው። ምን ማለት ነው? ለዚህ ነው ሐዋርያቱ ኢየሱስ ገና ከምድር ወደ ሰማይ ሳይሄድ እንደ ዳሩ ካወቀ በኋላ እኔ ሲሄድ መንፈስ ቅዱስ መጣ። አሜን። እና ባህሪውን ነገራቸው። እሱ የወደ ቤታ ነው ይናገራል። አሜን። እሱ እንዲህ ነው። ደግሞ በእኔ መጣ በአዲስ ቋንቋ
መስበክ አለባቸው። እና አሕዛብ ናቸው ስለማን ስለ መንፈስ ቅዱስ ሳይሆን ስለ ጌታ መነገር ያለባቸው። ኢየሱስ ለዘላለም ጌታ ነው። ጌታ ነው። ጌታ ነው። እስካሁን ተጨምርላችሁ ዝም ብላችሁ እናንጻችሁ። አሁን ቀደም ማርቆስ 16:17 ላይ ማርቆስ 16:17 ላይ ያመኑትም እነዚህ ምልክቶች ይከተሏቸዋል። መጀመሪያ በአዲስ ቋንቋ ይናገራሉ። አሜን አሜን። ይከተሏቸዋል፣ ይናገራሉ። ዛሬ እናንተ ነው የምትናገሩት። አሚን ለዘላለም እናንተ እስኪ እኔ በሉ እንደገና። ሁለተኛ ችግሩ ምንድን ነው? ሰዎች ለምን የማይናገሩ ሲባል ስለ መንፈስ ቅዱስ እና ስጦታዎቹ ባለመማራቸውና ባለማወቃቸው። የመጀመሪያው የሚናገረው እሱ ስለሚመስላቸው ነው። ሁለተኛ ስለ መንፈስ ቅዱስና ስለ ስጦታዎቹ ባለመማራቸው። ቅድም ሐዋርያት ሥራ 19 ላይ ኤፌሶን ጳውሎስ ሲጸልይላት እነዛ 12 ሰዎች ስለምትቱና አልሰሙም። ቀጥሎ ሶስተኛ ያለ መብቃት ስሜት ስለሚሰማቸው የሚያዝ ያለ መብቃት ምናልባት ያለ መብቃት ይቀበላሉ ብለን ቅድም እንኳን ስመጣ እኮ ጎረቤቴን እኮ ሊሰድብ ያለ የመጣሁት ኧረ ቅድም እንኳን ስመጣ እኮ እንዲያርግ የመጣሁት እና በልሳይ የእግዚአብሔር ጸጋ ስጦታ የሚሰጥበት ቀን ወደ ኋላ ከመጡ ነው። ወደ ግድም በኩነኔ ይመጣል። በምን ይመጣል? በኩነኔ ጂኒ ደው ያለ ነፍሳቸውን በኩነኔ ይመጣቸዋል። ሰዎቹ ለመቀበል ጊዜ አጣ እና ያለ መብቃት ስሜት ይሰማቸዋል። ሄሎ እንደኔ ማቢውል እንደ በዛለ ያለ አሚን ለዘላለም ጉዳዩ ያንተ ኃጢአተኝነትና ያንተ ኃጢአተኛ ለመሆን አይደለም። ብራዘር መንፈስ ቅዱስ በአንተ ጽድቅ አንተ ውስጥ የገባ አይደለም። በኢየሱስ ደም መታጠብ አሚን ነው። እንደውም የሆነ የመንፈስ በጣም በኃጢአት ውስጥ ስትዘፈቅ የኃጢአት ምን ሲበዛብህ ሮጠ መሄድ ያለብህ የመንፈስ ቅዱስ ስጦታው ያለበት ቤተክርስቲያን ለምንዛቴ የመንፈስ ቅዱስን መግለጥ ለእያንዳንዱ ለሚሰጠዋል ለብቅም ይሰጠዋል። ሰው ሄደ ሊጠቅም የምትጠቀመው ነገር ዋሚላለ ያለማ ሴጣን ጫሩበት ያ ሊሆን ይጠቅማል። መሮጥ ያለብን ደግሞ ነው ወደ ጸጋው ዙፋን ወደ ማለት ወደ ጸጋው ዙፋን ማግያ ወደ ጸጋው ዙፋን ጸጋው የሚሰጥበት ቦታ ሄደ ነው ያስቀሩ ነው ይደረጋሉ ነው አስተምሩ ነው ማለት ነው። ሄሎ ሶስተኛው ያለ መብቃት ስሜት ነው። አቤት ያለ መብቃት ሰማል ደግሞ ጨምሩና እናንተ ህግ ሰባኪዎች አሚን ለዘላለም ያጨምሩና ለእግዚአብሔር ኢየሱስ ለዘላለም ጌታ አሜን። ኢየሱስ ያለ ያቺን ዘማዊ ሴት 4 ነው 5 6ኛው ቤት ያለው ሰውዬ ቁጭ አድርገ የመጣችው ያቺ ሴት ጌታ ኢየሱስ ያናገራት አሜን። ከዳነች በኋላ ሰዓት ድል ያናገራት ሰዓት ድል ያናገራት ብራዘር ድምፅ ለመስማት መፍትሄው ምናምን አይደለም። አሚን ወደ ኃጢአት ቦታ አታመጣው ምንም ይሁን ኃጢአት የሚባልን ነገር ጌታ ይስፈራው ከላይ አሜን። ሲጀምር በክርስቶስ መስቀል በኩል ተሸንፏል። አሜን። አሁን ምን እናንተ ላይ ነው አይገዛም አይገዛም ለምንስ ካለ ከእግዚአብሔር ቤትና ከጌታ አትራቅ። አሜን ነው ወጥራሙ የሚረሱ አሜን ነው የሚረሱ ዱአ ያረክሻለው ማለት ዱአ ከዛ ልትቀበላ ኢየሱስ ለዘላለም ጌታ። አራተኛው የሚቀበሉበትን ወይም የሚሞሉበትን መንገድ እነሱ እንደፈለጉ ስለሚወስኑ ይሄን ማለት አሚን ለዘላለም የሚቀበሉበትን መንገድ ማጥቃቸው አንድ ለምን ሲናገር እንደዚህ ያለ ለምሳሌ የኔም ቴስቲሞኒ አይ ቲንክ ሰዓት ካልማወራችሁ እንደዚህ ያለ ሰዎች ቸርች ሄጄ በልሳን ሲሞሉ አለ የሚሞሉ ሰማት ከኃይል ጋር ነው ከምን ጋር እና ሲሞሉ ለያጅ ነገር ያስቸግራሉ ለምን እና በጣም ፓወርፉል ይሆናሉ ሰዎች አሉ እና እኔ ግን ስሞላ
ማቱካጂ አንዱ ቆም እንዳልኩ ነው ቻባ ቤት እንደሆንኩኝ ዝም ብሎ አለ አልኩት ለምንድን ነው ቢድራማ መሰገር ማይሰማው ለምንስ ነው ደግሞ እንደገና እሳት ልሳ ምናምን አይመጣም እንደው ምንዳል በራ በጌታ እና የሆነ አይነት ጥበቃ በእናንተ በኩል የሚጠበቅ ጉዳይ የእሱን በር ይዘጋል ከእናንተ ለነገሩ ለመቀበል ብቻ ክፍት መሆን ነው አደራረጉ የእሱ ነው አሜን ኧረ በጌታ ይኸው ሰው የገባ ነው አሜን ነው አሜን ነው ወይ እና ሰውዬ ተቀብሏል አለ ግን እርካታ የለኝም ለምንድን ነው እና እንዴት መሰላቱ የሰው ታሪክ በጣም ደስ ያሉ ከሆነ ጊዜ በኋላ የነበርኩበት ቸርች የመንፈስ ቅዱስን ስጦታ ወይም ደግሞ እንቅስቃሴ የማይደግፉ ስለሆነ ቸርች ላይ ነው እቤት አወራዋል እና ቸርች ውስጥ ግን ሲሰብክ ምን ነው የዚህ ሰውዬ ሲከተለኝ ይባላል አንተ ሰው ነው እንደው አልኩት ለካስ ሰውዬው ኃይል እየገለጠ አሜን ኃይል እየገለጠ አሜን እና ስለተሰማው አይደለም በጌታ ኢየሱስ ይባል አሜን ስለተሰማው አይደለም አሁን ብጠይቅሽ እግዚአብሔር ሴት አሜን ለዘላለም አሜን ለዘላለም ብጠይቃችሁ ለምሳሌ ውስጥ ላይ ድንገት ይዘምር ከዚህ ግን በነበሩት የአብሮ ሰውታ ይወጣ አሁንም ሊሆን ይችላል ውስጥ ላይ ማታ ነው ዝም ብሎ ልክ ነው በተው ደስ የሚል አይሞ ደግሞ ታውታው የሚል ያምን ነው ያ ልሳን ነው በለው በጌታ ልሳን ነው አጥሎ በለው አሁን ባለፈው እዚህ ጸልይ ነበርና ቆይ እናንተ ወጣችሁ ለልቻላችሁ ነበሩ ምስክር በምስክር በብረት ያለ በጉባኤ ባተናገሩ በጸሎቱም ለማብረን አልተናገሩ ቆይ ይሻልና የነበረው ኮንሳት ነው ስለዚህ ስናብልበት ነበር ያ ሁሉ ሳትወርዱ አጠራ ለብቻው ታጥቋቸው አሁን የነገርኳችሁ ሰው ለምንድን ነው የዳነ ሰው መናገር እየፈለገ ለምንድን ነው ማይሞላው የሚለውን ሐሳብ ቁጭ ያወራዋቸው ጌታ ምስክር ሁለቱን ተናገሩ አሜን 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 ሁለቱን ተናገሩ አሜን ናቁሳ ካታ አሜን ሁለቱን ለካስ ሰዎቹ ታሪ የሚረዳቸው ነው እንጂ ያሉት መናገር ይችላል አሜን ይችላል አሁን ምንድን ነው የሚረዳው በውስጥ በላበራው ሚል እሱ በእምነት አሜን በእምነት አሜን ነው ሆነ ፕሮጀክት በጸሎት ሰዓት ልክ ይያለሽ ግን ደግሞ እንትና ሰምቾ እንትና ሲናገር ሰምቶት ነው አላማ ከተና ነው እሱ የሚቀጥለው ሲያስተምራቸው አሜን ለዘላለም የልሳንና በልሳን መጸለይና ተቃውሞ የሚሉት አስተምራቸዋል እሺ ሌሎች የሚቃወሙትን ያነሳል ማለት ነው እንዲህ ይሏል እና ምን አይነት ልሳን ነው ልሳን አሜን ለዘላለም እና ልሳን ልጅብራለኛ ልሳን ማቁታራ እኔ ፍሩዌንት ይናገር ለምሳሌ ስሞላ የተሞላው የነበርክበት ቤተ ክርስቲያን ይወስነዋል አሞላለሽ ወዳጆ ለምን ይነገራል እኔ በነበርኩበት ቤተ ክርስቲያን ላይ በልሳን የሚነገር ፍሪክዝንዶ ለምሳሌ ልጅኛ ጋር ቸርች አባል መሆን ፈልጋኛ ጋር ሲመጣ በልሳን ተናገራለሽ አይ ሲመጣብኝ ሲመጣ መስል በላ በሚል መንፈስ ቅዱስ መቼ ይመጣል አንተ ዳዊት ነህ ዳዊት ማለት የሮይ አብሶሉት አንተ ለዘላለም ዳዊት ነው አሜን ለዘላለም ቀጥሎ ግን አሁን ያስቆማታል ተይላታል ምን ታደርገዋለች ስለዚህ ቸርቹ ይወስነዋል አሁን የኛ ይመጣል ላቷል የነበርኩበት ቤተክርስቲያን ግን ዝም ብሎ የሚናገሩ ስለሆነ አሜን አንዳንድ ቸርች ስብከት ማድረጊያ እዛ ደግሞ ይፈል ስለዚህ ቀጥሎ በደንብ ስማ ያ እዛ ቤተክርስቲያን አካባቢ ያለ ሰው በደንብ ስሙ እዛ አካባቢ ያለ ሰው እዛ ቸርች ውስጥ ያለ ሰው እንዴት አይነት ምሳሌ ሞላው ካልከኝ ትንሽ ወዶ አይደለም እሺ ወዶ አይደለም ለምን ካልከኝ ሰውዬው ኤክስፔክት የሚያደርገው ወይም የሚጠብቀው ጥበቃ እንደከለስ ነው እንደማስበው በሏ ለዚህ ነቢያት ያሉበት ቤተክርስቲያን ውስጥ ያሉ ልጆች ወዲያው ጆሮአቸው ተከፍተው የሚሰሙት ከፊት ለፊት ያለ እንደዛ የሚያረግ ሰው ስላለ እምነታቸው በዛ ልክ ያለ ሰማው ለማለት አይሆን ማያፉ ሄሎ
ይናገራሉ እና ይሰራባቸዋል እንደ እምነታቸው ስለሚሆን አሜን ለዘላለም ሰው ላይ ሰዎች ምንድን ነው ትንሽ አሁን ባለፈው አምራ አንድ ሰው የነበረች ሰለች አስተማሪዎቿ እረኞቿ ልሳን ሲናገሩ በጣም ብዙ ሀሳቡ ምናለቻቸው አልሰማቻቸው ምናለቻቸው በጌታ እና የሚነገረው ያችን ብቻ ራስ ለሚጠበቅ ያችን ብቻ በእምነት መለሰው የምትቀበሉ አሜን እየገባኝ ነው እየገባኝ ቀጥሎ የሆኑ ነገራቸው አንድ ጊዜ ሆኑ ለአንድ እግዚአብሔር ሰው የነገረው የተሞላው ሰው ተሞላዋል እሺ እና ግን የተሞላው 3-4 ፊደል ነው አለ 3-4 ትንሽ ናቁቻ አካል ትንሽ ነው ቀጥሎስ አቤት ጥላታ እና ሰይጣን መጣና ከዘና ይቀዳው ዝም ብለህ ቆርጠው ነው የወጣው ሲናገር በጣም አለሱ ይናገር ይገባችሁ ከዛ በጣም ከፍተኛ ሐዋርያ ስለማብረት ሳጣቸው ተናገሩ ይላል ተናገር ያለው አሜን እንደገና እላለዋል እና እየደጋገሙ እላለዋል አሜን ለዘላለም ቀጥሎ ለምንድን ነው ሰዎች በልሳን ማይናገሩ ካላችሁ ይቀበሉና ቀጥሎ ከጂኒ መልካም ከጂኒ ነው ከነፍሳት ነው እና በጣም ትጥር ያደረገው ያረጋችሁ ምን አሉ ማለት ነው ምክንያቱም ያወቋቷ ማንተና ቋቷ ማቀታ ነው ምላታ አሁንም ማቀታ ነው አሬ ማንተና ተራ ይሄ ይቻላል ነው አሜን ለዘላለም ግን ባንዳ ይመጣል ህፃን ልጅ ገና ሲጀምር አባ እያለ ከዛ አባዬ እከሌ እንደሚልሳን እንደዚህ ነው በትንሽ ትጀምራለህ በብዙ ትቀጥላለህ አሜን ኧረ በጌታ ሰይጣን ላይ በትንሽ ጀምራ ይተቀበል ስትመጣስ አንድ ነጫ ላ በእኛ ይገባል ነው ማለት እግዚአብሔር ሰዎች ምናምን ሩቱ ትይላለ ላ ኧረ ጨምር ላ ጌታ ይጨምርልሃል ላ አሜን ለዘላለም አሜን ሃሌሉያ አሜን በእምነት መልስ በህይወት እኖራለሁ አሰብቶ ናይኖ ሶይ ነው አሜን ነገር እየገባኝ ሲበል በጌታ ነገር እየገባኝ በሩስቲ በጌታ ሶ ተቀጥሮ ያለው የሚቀበሉበትን ወይም የሚሞሉበትን መንገድ እነሱ እንደፈለጉ ስለሚያደርጉት ነው ስለሚወስኑ ኢየሱስ ለዘላለም አሜን እኔ ግን በሩስቲ እኔ ግን የምሞላበትን ወይም የምቀበለው መንፈስ መንፈስ ቅዱስ እንደወሰነ እንደዛ ሞላለሁ ያድናል ኢየሱስ አሜን ያድናል ኢየሱስ አሜን ያድናል ኢየሱስ አሜን ያድናል ኢየሱስ አሜን ዮሐንስ ዛሬ አገኘ ምክንያቱም ለምን እንደማይናገር አገኘ ይዘጋጅ ዮሐንስ አገኘ ማተናገርበት እስካው በጌታ ያለ ሸሽ ያለ ይመጣ ያለ ይመጣ አጌታዋ ሮማንስ በዛ ተናገረች ትናገራለች አሁን ዛሬ ማተናገርበት ምክንያት አወቅሽ ለየሽ ማይስ አሌክስ በጌታ ባርታው ሰው ስላለ ምናምን እስቴዳ ለማሳፈር ነው ለየሽ ቦታው ወዙ አሜን ሶ አቤቱላ መንገድ ላይ አሜን ክርስቶስ ነው ለፈልጋይ መጠራጠር ለነገር ስለይወዛባ ይያል ግን ማለት ነው ችግር በለው አሜን ከዘራ አሜን ወይ ማተከም ይለቻለች አንተ ወይ ግጭም እግዚአብሔር ሰው ይላል እንዲህ ነው እንዲበላ አሜን ያደረ ተሳብ ከሩማሽ 3 ለአምላካችን ሰው ከዚህ በላይ ካቆየው ለመጸለይ አይሆንም።